በሰራዊትና በሰይፉ መሃል ምን ተፈጠረ? ከ30 ዓመት በላይ የዘለቀ ወዳጅነት ምን ገጠመው? የሁለቱ ዝነኞች ጉዳይ ቀለባችንን ገዝቶታልና በዝርዝር ጉዳዩን ለመመልከት ወደናል። ከቅርብ ጊዜ ወዲህ በማይመጥነው ቦታ መዋል ጀመረ እየተባለ የሚተቸው ሰራዊት ፍቅሬ ለምን ያን ማድረግ ፈለገ? ጉዳዩስ ለምን ቀጥታ ከህወሓት ባለስልጣናት ጋር ተገናኘ? በስሜት ሳይሆን ከምክንያትና መረጃ ጋር ወደ እናንተ እናደርሰዋለን። ለውስን ደቂቃዎች አብራችሁን ስትዘልቁ በሰይፉና በሰራዊት መካከል የተፈጠረውን ተቃርኖ ነግረናችሁ ሰራዊት ለምን ሁለት ቤት መዋልን መረጠ የሚለውን አካተን በእድሜው ማምሻ ወደ ታች ወርዶ እንዲርመጠመጥ ያደረገውን አስገዳጅ ሁኔታም እንቃኛለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያረጋችሁ አብራችሁን ዝለቁ። ከወራቶች በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ ሙያዎች የተሰበሰቡ ሰዎችን እየጠሩ ውይይት እያደረጉ ነበር። ከነዛ ተሰብሳቢዎች መሃልም የኪነ ጥበብ ሰዎች ለአገር እድገት ትልቅ አስተዋጽኦ አላቸው በማለት በቤተ መንግስት ተገኝተው ነበር። በቤተ መንግስት ከተገኙ አርቲስቶች መካከልም አርቲስት ሰራዊት ፍቅሬ አንዱ ነበር። ታዲያ ጠቅላይ ሚኒስተሩ ብዙ ንግግሮች ካደረጉ በኋላ የሰሜኑን ጦርነት በማንሳት ከጎናቸው የተሰለፉትን ሲያመሰግኑ አብረው ያልዘመቱትን ደግሞ ወቅሰዋል። የማናሸንፍ መስሏችሁ የድሮ ወዳጆቻችሁ ወደ 4 ኪሎ የሚመለሱ መስሏችሁ ጀርባ የሰጣችሁን አላችሁ። እንደናንተ ስራ ቢሆን ዘብጥያ ተወርዱ ነበር። እኛ ገር ይቅር ብለናችኋል። እኛ ግን እንድትቀመጡ አድርገናችኋል። ህሊናችሁ ይውቀሳችሁ፣ እኛ ይቅርታ አድርገናል የሚል ንግግር በቀጥታ ለሰራዊት ፍቅሬ አስተላልፏል። ምክንያቱም ሰራዊት በሰሜኑ ጦርነት ጊዜ ምንም አይነት ተሳትፎ አላደረገም። ያኔ እንደ ሀገር በታበደበት ጊዜ ራሱን ከዛ ነገር ቆጥቧል። ያን ያደረገበት ምክንያት ምንድነው ካልን የድሮ አለቆቹ ጋር መታኮስ ስላልፈለገ የበላበትን ውጭት ሰባሪ ላለመሆን እንደሆነ ግልጽ ነው። ሰራዊት ፍቅሬ በህወሓት የስልጣን ዘመን ላይ የቤተ መንግስት ሰው ከነበሩ የኪነ ጥበብ ሰዎች መሃል ቀዳሚውን ቦታ ይይዛል። በርካታ ማስታወቂያዎችን፣ ኢቨንቶችንና የተለያዩ ፕሮግራሞችን ያለ ግልጽ ጨረታ ይሰጠዋል፣ ይሰራል። በርካታ ሚሊዮን ብሮችንም ያፍሳል። ምንም እንኳን በኢትዮጵያ ታሪክ ውስጥ ከ3000 በላይ ማስታወቂያዎችን በመስራት ቀዳሚውን ስፍራ የያዘ ቢሆንም ካለው አቅምና ችሎታ በተጨማሪ የመንግስት ሰው በመሆኑ ነገሮችን አቀሎለታል። የሚኖረውን የተንደላቀቀ ህይወት ለተመለከተ ሰው በእውነት ይህ አይነት ኑሮ በኢትዮጵያ ያውም በኪነ ጥበብ ስራ የሚቻል ነው ወይ ያሰኛል። በጎሮ ያለ መኖሪያ ቤቱን ለተመለከተ ሰው የሚነዳውን መኪና ልጆቹን አንቀባሮ ውጭ ሀገር ማስተማሩና ቅብጥብጥ የበዛበት አኗኗሩን መመልከት አንድም በእውነት ሀገራችን አድጋለች ያሰኛል። ይሁንና ይሄ ሁሉ ሀብት የተሰበሰበው የብልጽግና ስርዓት ከመምጣቱ በፊት መሆኑ ነገሩን አስተዛዛቢ ያደርገዋል። እንደዛ ስሙ የገነነው ሬዲዮ ላይም ይሁን ቴሌቪዥን ላይ የእሱን ማስታወቂያ ማየትና መስማት የዕለት ተዕለት ህይወታችን መሆኑ አብቅቶ ሰራዊት የሚለው ስም ብቻ ከቀረ አመታቶች እየተቆጠሩ ነው። በማስታወቂያዎች አንመለከተውም። ይልቁኑ ይበልጥ በሌሎች ስሙን በሚያጎድፉ ነገሮች ላይ በተደጋጋሚ መታየት ጀምሯል። በቲክቶክ ዓለም ወቀሳዎች ሲደራረጉበት የቲክቶክን ዓለም ሰዎች በመያዝ አፋቸውን ለማዘጋት እየሞከረ ይመስላል። ቲክቶከሮቹ አንዳች ነገር አዘጋጅተው ተጋባዥ እንግዳ ከፈለጉ ሰራዊት ጋር ይደወላል። በአንዳች ነገር የተጠመዘዘ የሚመስለው ሰራዊትም አልችልም፣ ቢዚ ነኝ፣ ይሄ ነገር አይመጥነኝም ማለትን አይፈልግም። በጠሩት ቦታ ሁሉ ይገኛል። በዚህም በርካታ ተቃውሞዎች ተነስተውበታል። በተለይ ሰሞኑን ከአዶናይ ጋር ተገናኝተው ስግጥ ፍምስቱርን መግለጫ ሲካሄድ የክብር እንግዳ ሆኖ መገኘቱ አስደንጋጭ አድርጎታል። በርካቶች ሀሳባቸውን በማህበራዊ ሚዲያ እየገለጹ ሲሆን የአዲስ አበባ ዩኒቨርሲቲ የቦርድ አባል የሆነውና የስነ ጽሁፍ መምህር የሆነው በድሉ አቅጅራም እንዲህ የሚል መልእክቱን አስተላልፏል። የውድቀት አዋጅ ሲል ጽሑፉን ሰይሞታል። በመጀመሪያ ከ40 በላይ የሚሆኑ ዩኒቨርሲቲዎች ተምረው ሳይማሩም ተመርቀው ወይም ትምህርታቸውን 12 ላይ አቁመው እዚህ ገባ የሚባል የስራ እድል በሌለበት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያን እንደ ስራ ፈጠራ ወይም እድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም። ለዚህ ጽሑፍ መነሻ የሆኑኝ በቁጥር ጥቂት የማይባሉ ለይዘት ፈጠራ ያጠራቸውና እውቀትና የህይወት ልምድ ድንቁርና የአእምሮና የስነ ልቦና ችግር በወለደው ድፍረትና ንቀት ተከተው የደደቡትና የሰገጡት ናቸው። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶኩ የሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጣራ አለመለወጥን፣ አእምሮን ያለመጠቀምን አርማ አድርገው የሚንቀሳቀሱ ወጣቶችን መኪና የሚሸልሙ በሚሊዮን የሚቆጠሩ ተከታዮች እንዲያገኙ የሚያግዙ ተቋማትን መመልከት እጅግ በጣም ያሸማቅቃል። በሀገርና በማህበረሰብ ላይ ተስፋ ያስቆርጣል። ይሁን እንጂ ፕሮፌሰር መስፍን ወልደ ማርያም በሀገርና
ማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮችና ለደፋሮች ለአምባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህንን እንዳሻው ብሎ ማለፍ ያዳግታል። ምን አይነት ተቋማት ናቸው ይህን ሽልማት ፕሮግራም የሚያዘጋጁት? በገንዘብስ የሚደግፉት? ለእነዚህ ተቋማት ሀገርና ማህበረሰብን ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ነው። በነገራችን ላይ የከሳቴ ብርሃን ተሰማ የአማርኛ መዝገብ ቃላት ላይ ሰገጥ የሚለው ቃል ክፉ ሰው፣ ሞገደኛ፣ የሰው ነገር የማይቀበል ሲል ይፈተዋል። የሽልማቱ ሲገርመን ሰግጥ ፈምስ የሚባል ሀገራዊ ጉዞ አድኗይን ይዞ ድንቁርናን ተመርኩዞ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱ የሚያስገርም ነው። ልጆቻችን፣ ወጣቶች በተለያዩ ምክንያት የእነዚህ ቲክታከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫ ላይ ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይቺ ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍለኛው የሬዲዮ ድራማ አሃዱ ብሎ ብዙ ውጣ ውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬስ የመጣበትን የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚለው ሀገራዊ ዘመቻ ፊት አውራሪ ለመሆን የተነሳው ምን አስልቶ ነው? ለመሆኑ ሰራዊት የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጬ ነው የሚል እንደሆነ ያውቃል? የትምህርት ስርዓታችን ማጥ ውስጥ ነው። በሙስና ተጨማልቀናል። የሃይማኖት ተቋማት ረክሰው ዓለማዊ መድረኮች እየመሰሉ ነው። ይህ ሁሉ አልቆረቆረውም፣ ለዘመቻ አላነሳሳውም። ወርቅ በወርቅ ብሎ ፊርም የሰራበት ሀገራችን የምትታወቅበት አትሌቲክስ ተዋርዶ ከዓለም አትሌቲክስ ሻምፒዮና ያለ ወርቅ መመለሳችን እንኳን ሰራዊት ፍቅሬን በቁጭት ለተግባር አላነሳሳውም። ሰራዊትን ለሀገራዊ ዘመቻ ያነሳሳው የሀገሪቱ ደደቦች ሰገጤዎች ማለት ነው። በመጨረሻም ይህ ጉዞ የሀገራዊና ማህበራዊ ውድቀታችንን ይፋዊ አዋጅ ነው። ኢትዮጵያ የምትባል ሀገርና ህዝብ አስተዳድራለሁ የሚል መንግስት፣ ባህል ሚኒስቴር፣ ትምህርት ሚኒስቴር፣ በወጣቶች ሴቶች ማህበራዊ ጉዳይ ላይ የሚሰራ ሚኒስትሮች ካሉ አሉ ብዬ አምናለሁ። ይህ ጉዞ መታገድ አለበት። ከዚህ በተጨማሪ በሃይማኖት ስም፣ በአነቃቂ ንግግር ስም በይፋ ማህበራዊ ሴቶቻችን የሚያቀርኑና የዘቀጡ ለማጭበርበር የቀረቡ ይዘቶችን በማቅረብ በህዝብ ላይ ባልተማረ ማህበረሰብ ስነ ልቦና ላይ የሚጫወቱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ ሊወሰድ ይገባል እላለሁ ሲል መልእክቱን አስቀምጧል። ታዲያ ይህን ያህል የሰራዊት ግራ የተጋባ ጉዞ ካየም በኋላ ሰይፉና ሰራዊትን ምን አገናኛቸው? ጸባቸውስ ምንድን ላይ ነው ካልን ሁለቱ 30 ዓመት በላይ በጓደኝነት ውስጥ የዘለቁ ግንኙነታቸው ጓደኛ ከሚለው አልፎ ወንድሜ ወደሚለው ያደገ የአንዳቸው ሰርግ አንዳቸው ወገባቸውን አስረው የደገሱ ሚዜ የሆኑ በርካታ ሀገራትን አብረው የዞሩ በርካታ ስራዎችን የሰሩ ናቸው። ታዲያ በቅርብ ጊዜ በሰይፉና በአዶናይ መካከል ከባድ ተቃርኖ ተነስቶ እንደነበር የሚታወስ ነው። ሰይፉ ባለጌዎችና ትውልድን የሚገሉ ሰዎች ከሚዲያው ገሸሽ በማድረግ ጥሩ የሚሰሩትን ወደፊት መምጣት አለባቸው ብሎ የተናገረው ንግግር እኔን ሊናገር ስለፈለገ ቀጥታ አዶናይ ብሎ ባይጠራኝም መልእክቱ ለኔ ነው በማለት አዶናይ ሲናገር፣ በርካቶች እሱን በመከተል ሰይፉን ማብጠልጠልን መሳደብና ከደረጃው ዝቅ ማድረግ ሲሞክሩ አስተውለናል። ታዲያ ቁጥር አልባ የሆኑት የሰይፉ ወዳጆችና የቅርብ ሰዎች እየወረደበት ያለውን ውርጅብኝ ተቃውመው ሲመክቱለት አይተናል። ነገር ግን የ30 ዓመት ጓደኛው ሰራዊት ግን ለእሱ ድምፅ ከመሆን ይልቅ በተቃራኒው በሰይፉ ላይ የተነሳውን አዶናይ ጋር በመጣመር ሰይፉን በጣም እንዳስከፋው እየተናገረ ይገኛል። ሰራዊት ላይ ከፍተኛ ተቃውሞና ትችትም እንዲሁም እውነተኛ ጓደኝነቱ ላይም ጥያቄ ያስነሳል። የዛሬን እዚህ ጋር ጨረስን። በሌላ ቪዲዮ እስከምንገናኝ ቸር ተመኘን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ።